ጤና ይስጥልን እንደምናላችሁ የከፍታ ዩቱብ ቻናል ቤተሰቦች የተለመዱ አራቱንም ጥያቄዎች ዛሬ ሳልጠይቅ ሌላ አዲስ ጥያቄ ላንሳ። የዩኒቨርስ ዓለም አህጉር ሀገራት ያሉበትን ችግር እናውቃለን። ነገር ግን ጥያቄያችን ይህ ሰፊ ችግር ከየት መጣ? ምንጩን መጠየቅ አለብን። ምንጩን ካላገኘን መፍትሄውን ልናገኝ አንችልም። ይህ የዩኒቨርስ ዓለም አህጉር ሀገራት ሰፊ ችግሮች የመጡት አንደኛ ከሰው ነው፣ ሁለተኛ ከሰው ነው፣ ሶስተኛም ከሰው ነው። ይኸው ሰው ንቃተ ህሊናውን በመካዱ፣ የሚያስብ ልቦናውን በመዝጋቱ፣ የሚያስተውል ምግባሩን በማፍረሱ፣ የሚያሰላስል አንጎሉን በማቋረጡ፣ የሚያስታውስ አልቦ አእምሮን በመበረዙ፣ የሚያነበንብ አንደበቱን በመቀየሩ፣ የሚያሰላ ስሜቱን በመሰወሩ፣ የሚመረምር ጭንቅላቱን በመጋረዱ፣ የሚያጠና ናላውን በማዞሩ፣ የሚሰለጥን ምናቡን በመሳቱ፣ የሚነቃቃ አውታሩን በማወሳሰቡ፣ በዚህ ምክንያትና ሳቢያ ቅሉ ለንብረት ቦደነ፣ አናቱ ለቀን 12 ሰዓት ሱስ ደነዘዘ፣ እንዲሁም ለሌሊት 12 ሰዓት ህዋሱ በሴሰኝነት ሴጠነ። እናም ከዚህ ዩኒቨርስ ፊዚካል ቦዲ ማይንዱ ሴሎቹ ተቋረጡ፣ ኮኔክሽኑ ተቋረጠ ወይም ግንኙነት አቋረጠ። ስለዚህ ሰው ሁሉ አሁንን በመኖር አያውቅም። ቀኙን በእውን አያውቅም። ፊቱን በግልጽ አያውቅም። ግራውን በተጨባጭ አያውቅም። ኋላውን በማስረጃ አያውቅም። ጀርባውን በምስክር አያውቅም። ያለፈ የመጀመሪያ መነሻውን በመጽሐፍ አያውቅም እና የተከሰተውን በእውነተኛ መረጃና በትክክለኛ አቅጣጫ በጥናትና በምርምር አያውቅም። ስለዚህ ሰው ከሰውነቱ ተቋርጦ አርቲፊሻል ሆኗል። በአርቲፊሻል ኢንተለጀንስ፣ በሰው ሰራሽ አስተውሎት ሰው እግዚአብሔር ሲፈጥረው መንቂያ ህሊና ሰጥቶታል። ማሰቢያ ልቦና ሰጥቶታል። ማስተዋያ ምግባር ሰጥቶታል። ይህን የማስተዋያ ምግባሩን አፍርሶ ሰው የሰው ሰው ሆኗል። ስለዚህ ሰው ዛሬ በንቃተ ህሊና የለም፣ በእሳቦተ ልቦና የለም፣ በአስተውሎተ ምግባር የለም፣ በአሰላስሎተ አንጎል የለም፣ በአስታውሶተ አልቦ አእምሮ የለም። ስለዚህ የት ነው ያለው? ሰው የሴረኞች ሴራ መዋቅር፣ የሴረኞች ሴራ ትምህርት፣ የሴረኞች ሴራ ፖለቲካ፣ ፍልስፍና
እና የሴረኞች ሴራ ሃይማኖት እውቀት በቀንና ሌሊት 24 ሰዓት ሴራ ቀለበት አጥር ውስጥ የልምድ እስረኛ ሆኖ ታስሮ ይኖራል። ስለዚህ ሰው ነው የጥፋቱ ምንጭ፣ ሰው ነው መፍትሄ ማምጣት ያለበት፣ ሰው ወደ ሰውነቱ መቀየር አለበት። ስለዚህ ሰው ከሆነ የችግሩ ምንጭ ሰው ነው የመፍትሄው ምንጭ ማለት ይሆናል። አሁን ይሄንን ለማስተካከል ሰው በሰማያዊ ፍቅር በፍጽምና ተፈጥሯል። ይህ ተክዷል። ሰው እንዲሁ በምድራዊ በደመነፍስ ተወልዷል። ይህም ተቆርጧል እና ሰው እንዲሁ በዓለማዊ ሆሄያት ቁጥር በቁንጅና ተቀርጿል። ይህም ተሰውሯል። ስለዚህ ዛሬ እዚህ ሰው በዩኒቨርስ ፊዚካል ቦዲ ማይንድ ተጭበርብሯል ማለት ነው ሰው። ስለዚህ ሰው ከየት ቤት ወዴት መጣው ብሎ መጠየቅ አለበት። ወዴትስ ነኝ ብሎም መመርመር፣ ማጥናት፣ መፈለግ፣ መፈተሽ አለበት። ይህን ሊያደርግ ግን እውነተኛ መረጃና ትክክለኛ አቅጣጫ ያስፈልገዋል። አሁን ያለው የዓለም አቀፋዊ ትምህርት የነ ማርክስ ኤንግልስ ሌኒን ፖለቲካል ሳይንስ ርዕዮተ ዓለም የፍልስፍና ቲዮሪ ትምህርት ነው። ወይም የቁጥር የቋንቋና የቀለም ዘረኛ የሴራ ትምህርት ነው ያለው። ስለዚህ ይሄ ቁስ አካላዊነትን እንጂ ሰውን ወይም ሂዩማን ቢንግን እንስሳ ያደረገ ደመነፍስ ማህበራዊ እንስሳ ነው ያለው ሰውን ነው። በነ ቻርልስ ዳርዊን መላምትና ግምት ሰው በዝግመተ ለውጥ የተለወጠ ወይም ሬቮሉሽን ብሎ ዝግመተ ለውጥ ብሎ ይሄ መላምትና ግምት ነው ሰው እና ዛሬ የሳይንስ ፎርሙላ የለንም፣ የቴክኖሎጂ ቀመር የለንም። ነገር ግን በሳይንስና ቴክኖሎጂ ስምና ካባ የ666 አውሬው ቁጥር ስሌት አስማት እኛን በመዋቅር በትምህርት በፖለቲካ ፍልስፍናና በሃይማኖት እውቀት አግቶን ይገኛል። ይሄን የሰሩ ሴረኞች አልፈዋል። ሴራቸው ግን ዛሬ እኛ ድረስ ተንከባሎ መጥቶ እኛ ባለማወቅም በማወቅም እያስቀጠልን ነው ያለ ነው። ስለዚህ የትላንት ሴረኞችን ልንከስ የምንችልበት ምንም ሞራል የለንም። ምክንያቱም እኛ ያለነው ዛሬ ነው፣ እነሱ የነበሩት ትላንት ነው። ታዲያ ትላንት ከትላንት ጋር አልፈዋል። እኛ ዛሬ ትላንት ፍልስፍና፣ ነገ ቴክኖሎጂ፣ ዛሬ ሳይንስ እንደሆነ አናውቅምን? ታዲያ በዛሬ ሳይንስ ማንነት እንጂ በትላንት ፍልስፍና ስም ለምንድን ነው የዛሬን ሳይንስ ማንነት የምንዘጋው? ስለዚህ ሁላችንም እያንዳንዳችን እድሜያችን ከ18 ዓመት በላይ የሆነን ሰው ሁላ እኩል በጋራ በአንድ በኩል ወይም በጋራ በእኩል በአንድ ተጠያቂ ነን። እድሜያችን ከ18 ዓመት በኋላ በላይ የሆነ እና ይሄንን ስላላወቅን ነው የሚል ነገር አይኖርም። ምክንያቱም አሁን በእኛ እንኳን እዚህ ጋር በምናውቀው አይ ህጉን ስላላወቅኩኝ ነው ብንል ከጥያቄ ልናመልጥ ወይም ልንድን አንችልም። ስለዚህ እኛ ሰው ነን። ስለዚህ አላወቅንም ማለት አንችልም። ምክንያቱም ማወቂያ አልቦ አእምሮ ተሰጥቶናልና። ስለዚህ እኛ ህሊና አለን፣ ተስፋ አለን፣ ተሰጥኦ አለን፣ ተመስጦ አለን፣ ምኞት አለን፣ መክሊት አለን፣ ስሜት አለን፣ ጭንቅላት አለን፣ ናላ አለን፣ ምናብ አለን፣ አውታር አለን፣ ቅል አለን፣
አናት አለን፣ ህዋስ አለን። እናም ተቋርጠንም ቢሆን ወደዚህ ደግሞ የፊዚካል ቦዲ ማይንድ አለን እና እነሱም ሴሎቻችን አሉ። ስለዚህ አሁን ስለ ራሳችን መጀመሪያ ማወቅ ማጥናት ይገባናል ማለት ነው። አሁን ስህተታችን ሰው ስለ ሰው ሳያውቅ ስለ ማንነቱ፣ ስለ ነፃ ፈቃዱ፣ ስለ ፍቅሩ፣ ስለ ተቀባይ ሕይወት ሰውነቱ፣ ስለ መልከ ጸዴቁ፣ ስለ ስሙ፣ ስለ ቁጥሩ ምንጭ ሳያውቅ መሰረት ሳያውቅ ስለሚበላውና ስለሚጠጣው ብቻ ነው። አሁን ማናችንም ሁላችንም የምንፈልገው የኒውክለር ጦር መሳሪያ ጡንቻንና ጡንቸኛ ለመሆን እና የዶላር ብር ኃይልን እና ኃይለኛ ለመሆን ግን ስለ ሞታችን እየኖርን ነው ያለ ነው። ይሄንን ብናውቅም አናውቅም፣ ብናይም አናይም። ስለዚህ ይሄን ማስተካከል የእያንዳንዳችን ሰው ፍላጎት መሆን አለበት። ምክንያቱም እዚህ ስሜት ያሰላናል፣ ስሜትም አለን። መክሊት ይጠይቀናል፣ መክሊትም አለን። ምኞት ይፈትነናል፣ ምኞትም አለን። ተመስጦ ያዋህደናል፣ ተመስጦም አለን። ተሰጦ ያሻግረናል፣ ተሰጦም አለን። ተስፋ ይመልሰናል፣ ተስፋም አለን። ህሊና ያነቃናል፣ ህሊናም አለን። ታዲያ ከራሳችን አምላክ ህሊና ጋር ከራሳችን መንፈስ ተስፋ ጋር ከራሳችን ነፍስ ተሰጦ ጋር ከራሳችን ሰብ ተመስጦ ጋር ከራሳችን ስጋ ምኞት ጋር ከራሳችን ቁስ መክሊት ጋር ከራሳችን አውሬ ስሜት ጋር ከራሳችን ደመነፍስ ጭንቅላት ጋር አለን ወይ? የተሞላነውን የምናስተጋባ የገደል ማሚቶ ሆነናል። አሁን መንግስት መዋቅሩ ያለ ምሁር ትምህርት የለም። የምሁር ትምህርቱ ያለ ፖለቲከኛ ፍልስፍና የለም። የፖለቲከኛ ፍልስፍና ያለ ሃይማኖተኛ አዋቂ የለም፣ እውቀት የለም። የሃይማኖተኛ እውቀት ያለ ሰብአዊነት ሙያ የለም። የሰብአዊ ሙያ ያለ እምነት ክህሎት የለም። የእምነት ክህሎት ያለ እውነት ጥበብ የለም። የእውነት ጥበብ ደግሞ ያለ አልፋና ኦሜጋ ዘላለም የሰራዊት ጌታ እግዚአብሔር ፍቅር ቅጽበት አሁን የለም። ይሄንን ክደን እስክንበላ እናወራለን፣ እስክንበላ እናወራለን፣ እስክናወራ እንበላለን። በማውራትና በመብላትና በማውራት በሆድና በምላስ በምላስና በሆድ እንጂ ጆሮአችንን በርዘናል፣ እጃችንን አቋርጠናል፣ አፍንጫችንን አፍርሰናል፣ አይናችንን ዘግተናል፣ እግራችንን ክደናል። ስለዚህ በትላንትና ኋላ ቀር በነበረው ፍልስፍና እንጂ ያለነው በዛሬ ሳይንስ የለንም። ስለዚህ ይኸው ምስክሩ የሳይንስ ፎርሙላ በዓለም የትም የለም። የቴክኖሎጂ ቀመር በዓለም የትም የለም። ነገር ግን በኢትዮጵያ ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ ውስጥ አለ። ከዛ የሳይንስን ፎርሙላ የቴክኖሎጂን ቀመር ግኝት ባለቤት ነኝ፣ አውጥቻለሁ። እና የኢትዮጵያ የፖለቲካ መንግስት ይኸው ለ25 ዓመት ተከታታይ ዓመታት ከኢህአዲግ ጀምሮ እስካሁን ብልጽግና እውቅና ለኢትዮጵያ ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ እውቅና ባለመስጠቱ የሳይንስን ፎርሙላ የቴክኖሎጂን ቀመር ለዓለም ሁሉ እንዳናዳርስ ለኢትዮጵያ እውቅና ነፍገው በውጪ በኮረጁት ፍልስፍና በነ ማርክስ ኤንግልስ በኋላ ቀር በትላንት እየተጠፋፉ ነው ያሉት። የህዝብ ሰላማችን የተዘጋው የትውልድ ዘመናችን የፈረሰው የኢትዮጵያ ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ እውቅና በመነፈጉና በእርሱ ምክንያት የውጭ አስኳላ ስለመጣ ነው። ለዚህ ተጠያቂ ያደረገው ብልጽግና ነው፣ ኢህአዲግ ነው፣ ደርግ ነው ባይባልም ጃንሆይ ናቸው የውጭ አስኳላን አምጥተው። ነገር ግን የጃንሆይም ጥፋት የደገመው ደርግ አባባሰ እንጂ አላሻሻለም። የደርግን ደግሞ ያስቀጠለው ኢህአዲግ አባባሰ እንጂ አላሻለም። አሁንም የብልጽግና
የኢህአዴግን የተቀበለ አባባስ እንጂ አላሻሻለም። ችግሩ ያለው ሌላ ጋ ነው እና እዚህ ጋር ደግሞ የሚወራው ሌላ ነው። ስለዚህ ከስር ከመሰረቱ እኛ ሀገራችንን እናድን እና ዓለምን ከዛ በኋላ እናድናለን። መጀመሪያ ሰው ራሱን ያድን። እኔ ራሴን አድኛለሁ ወይ? እኔ ራሴን የማድነው በምንድን ነው? ኦኬ፣ በመዋቅር ባርነት ነው? በትምህርት ፍትህ ነው? በፖለቲካ ተልእኮ ግዴታ ነው? በሃይማኖት ማህበር ህግ ነው? በሰብአዊነት እሴት ሚዛን ነው? በእምነት ራዕይ ጸጋ ነው? በእውነት ዓላማ ስርዓት ነው? ወይስ በአልፋና ኦሜጋ ዘላለም በሰራዊት ጌታ እግዚአብሔር ፍቅር ቅጽበት አሁን ነው? ስለዚህ ይሄን ሁላችንም እንድንባንን ለጊዜው ይሄን ማባነኛ ከነገርኳችሁ እንግዲህ በጋራ እግዚአብሔርን ከፈራን አሁን በመኖር ሁሉም መፍትሄ ያገኛል። አሁን ፈሪሃ እግዚአብሔር ሰው የለም። ማንም ሃይማኖተኛም ፈሪሃ እግዚአብሔር ሰው አይደለም፣ አስመሳይ ነው። ፖለቲከኛም ፈሪሃ እግዚአብሔር ሰው አይደለም፣ መሳይ ነው። ምሁራንም መንግስትም ፈሪሃ እግዚአብሔር ሰው ዛሬ የለም። ቢኖር ኖሮ የዘር ጦርነት ወይም ይኸው የምናየው ጦርነት፣ የምናየው ወንጀል፣ የምናየው ጥፋት፣ የምናየው ችግር፣ የምናየው ድህነት፣ የምናየው የስነ ምግባር ጉድለት፣ የምናየው ብልሹ አስተዳደር፣ የምናየው ክህደት ባልኖረ ነበረ። ስለዚህ ዛሬ ሁላችንም ወንድ ሴት በጾታ ሳንለይ፣ ጥቁር ነጭ በቀለም ሳንለይ፣ እስላም ክርስቲያን በሃይማኖት ሳንለይ፣ አበሻ አረብ ፈረንጅ፣ አማራ ትግሬ ኦሮሞ በዘር ሳንለይ ሁላችንም ሰዎች እድሜያችን ከ18 ዓመት በላይ የሆነ ሁላችንም ሰዎች በአንድ በእኩልና በጋራ አሁን እግዚአብሔርን እንፍራ። ዛሬ ህዝብን እናፍቅር። የነገ ትውልድን እንመን። የአዳም ቤተሰብን እንውደድ። የይሁዳ ሀገርን እናክብር። የፈርዖን ዜጋን አሸንፈን እንምራ። የሴጣን ብሔርን ደፍረን እንግዛ እና ዘርን፣ ጎሳን፣ ጎጥን፣ አህዛብን፣ ነገድን፣ መንጋን፣ አውሬንና ይህን ዩኒቨርስ ዓለም፣ አህጉር፣ ሀገራትን በቀንና ሌሊት 24 ሰዓት በምክንያታዊነት አግባብና በቁጠባ ተተኪዎችን ታሳቢ አድርገን እንገልገል። ይሄኔ ሰላም እናገኛለን። ነገር ግን ይሄንን የምታስተነትንልን ሚስጥረ ሥላሴ ሰማያዊቷ ኢትዮጵያ የኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ ነው። ለሀገር በቀል አልቦ ስነ አእምሮ ልማት ህግ እውቀት በማውረድ በማመንጨት በማፍለቅ በማስተንተን። ስለዚህ ዛሬ ሁላችንም ህዳሴያችን የኢትዮጵያ ግዕዝ ጥበብ ነውና ይህን የኢትዮጵያን ግዕዝ ሰምና ወርቅ ጥበብ እውቅና ልንሰጥ እና ነፃ ሊያወጣን የሚችል በኢትዮጵያ ግዕዝ ጥበብ ውስጥ የሳይንስ ፎርሙላ፣ የዛሬ አዲስ የሳይንስ ፎርሙላ የቴክኖሎጂ ቀመር አለና ይሄን ገጽታችንን የምንገነባበት ስለሆነ የብልጽግና ፖለቲካ ገዢ መንግስት ለዚህ እውቅና መስጠት ኃላፊነትም ተጠያቂነትም አለብህና ይሄን እውቅና የማትሰጥ ከሆንክ ኢትዮጵያም ከእንግዲህ እውቅና አትሰጥህም። አሁን ህዳሴ ነው። ስለዚህ ሰውን ሁሉ እገዛለሁ ብለህ በስልጣን ያለው አንተ ነህና የኢትዮጵያን ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ እውቅና ዛሬ የኢትዮጵያ ገዢ መንግስትኝ ያልክ አንተ ያልሰጠህ ለሌላ እንዴት ሊዳረስ ይችላል? ስለዚህ ውርድ ከራሴ ዛሬ ለኢትዮጵያ ግዕዝ ጥበብ እውቅና መስጠት አለብህ። በሰፊው እንድንነጋገር መድረክም ማመቻቸት አለብህ። የህዝቡ ሰላም አለ። ኢትዮጵያ
ያላት የኦሜጋ ነፃነት ምሳሌዋ ተክዷል። የግዕዝ ስርዓት ሰላሟ ተዘግቷል። የወንጌል ጸጋ ዘመናዊዋ ፈርሷል። የመዝሙር ሚዛን ግብረገብ ልምዷ ተቋርጧል። የኦሪት ሕግ ባህሏ ተበርዟል። የግዑዝ ግዴታ ተልእኮ ወጓ ተቀይሯል እና የአልፋ የመጀመሪያ መነሻ የአክሱም ስልጣኔ ፍትህ ታሪኳ ተሰውሯል። ስለዚህ ነው እውቅና መስጠት ያለብህ። አሁን ሁላችንም በህብረት የዩኒቨርስ ዓለም አህጉር ሀገራት ያሉበት ጦርነትን፣ ወንጀልን፣ ጥፋትን፣ ችግርን፣ ድህነትን ከስር መሰረቱ የምናጠፋው የምናስወግደው እኛ ከኢትዮጵያ ግዕዝ ጥበብ ስለሆነ ለኢትዮጵያ ግዕዝ ጥበብ እውቅና ስጡ እና የከፍታ ዩቱብ ቻናልን ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። ጥያቄ አስተያየት በውስጥ መስመር፣ ምክረ ሀሳብ በውስጥ መስመር። ስለዚህ መድረክ እንፍጠር። እኔ ይሄን ወደ መቃብር ይዤ መውረድ የለብኝም። በመጨረሻ ይሄን በነፃ ለመንግስት ማስረከብ እፈልጋለሁ። የሚረከብ መንግስት ከሌለ ይኸው 25 ዓመት ሙሉ ተከታታይ ጥረት አድርጌ እስካሁን መንግስት አልተቀበለም። ከእንግዲህ ይሄን መንግስት እኔም አልቀበልም። እንግዲያውስ እግዚአብሔርም አይቀበልም፣ ህዝብም አይቀበልም፣ ትውልድም አይቀበልም፣ ቤተሰብም አይቀበልም፣ ሀገርም አይቀበልም፣ ዜጋም አይቀበልም፣ ብሔርም አይቀበልም። ስለዚህ ብሔርን ሳትሰውሩ፣ ዜጋን ሳትቀይሩ፣ ሀገርን ሳትበርዙ፣ ቤተሰብን ሳታቋርጡ፣ ትውልድን ሳታፈርሱ፣ ህዝብን ሳትዘጉና እግዚአብሔርን ሳትክዱ የኢትዮጵያን ግዕዝ ጥበብ ተቀበሉ ብልጽግናዎች። አለበለዚያ መጥፊያችሁ ይሆናል። ይሄን ማስጠንቀቂያ ማስፈራሪያም አይደለም፣ ማሳሰቢያ ነው። ይሄን በትህትና ተቀበሉ። አመሰግናለሁ።